ጽዮን ገና እንቀጥላለን ኩኪ የምትባል ልጅ አናዳኝ ነው ቅድምም በግድ ሳልፈልግ ስለ ቤት እንዳወራ ያረጋችኝ አዎ ፈልጌ አይደለም ማስከቻለሽ ይሄን ደሞ ታነሽና ከዚህ ጋር ይሄን ወደዚህ ትከቻለሽ ወደዚህ ቤታ ሃያ ሆሎሎሎ ሃያ ሆሎሎሎ ሃያ ሆሎሎሎ ሃያ ሆሎሎሎ ሃያ It's me, Ethiopian or outside Ethiopia? ምን ለማለት ነው? ኢትዮጵያ ውስጥ ነሽ ወይስ ከኢትዮጵያ ውጭ ነሽ ለማለት ነው? Ethiopian or outside Ethiopia? ምንድነው? What does it mean? ይላሉ አንዳንድ ነጮች ሲናደዱ። ተናደድኩ በቃ። Yes sister አለች it's me. Okay. ኢትዮጵያ ነው ያለሽው ወይስ ከኢትዮጵያ ውጭ ነው? Okay. it's me እንግዲህ እኔ ያለሁት ከኢትዮጵያ ውጪ ነው ግን ያው ኢትዮጵያ እንዳለው ቆጣሪ እንደ ኢትዮጵያ ነው የምኖረው እንጀራ ነው የምበላው እንደዚህ ዳቦ የምጠፈጥፋለሁ ቡናዬን እያፈላው ጠጣለሁ በቃ ኢትዮጵያ ነኝ ዛሬ ደጅ ልብስ እንዳላጥብ ዝናብ ነው እንዴት ላርግ ዳቦሽ ግን ዋው ሚቱ አንቺ እንዳሪን ፋራው እኔን ማግባት ከፈለክ ሽማግሌ ትልካለክ ሽማግሌ የምትልከው መጀመሪያ ሽማግሌዎች ስትልክ ቤተሰቦቼ ምን ይጠይቁሃል መሰለክ 80 በሬ ያለክ ወይ ብለው ይጠይቁሃል ሌላ ምንም የምትጠይቀው ጥያቄ የለም 80 በሬ አለክ ወይ ከ80ው 40ውን መዝለል ትችላለህ ወይ ያንን ካደረክ ምን ይላሉ መሰለክ ኑሮን አሸንፈ መኖር ትችላለህ ይላሉ ስለዚህ 80 በሬ ካለክ 40ውን በእነሱ ፊት ለፊት ትዘላለክ ያንን ዘለከ ጨረስክ እቺ ልጅ ማኖር ትችላለህ ችግር እንደ ችግር ድካምን እንደ ድካም ጉብዝናን እንደ ጉብዝና ሁሉን ችለህ ትኖራለህ ብለው ስለሚያስቡ በካልቸር ያንን ካደረክ ይድሩልሃል 80 ብር አለ አሰራሩን ንገሪኝ በጣም ቀላል ነው አሰራሩ እንዴ በቃ ሊታመጣላችሁ ዱቄት የምትፈልጉት አሁን እናንተ ቤተሰብ ምናምን ካላችሁ በዚህ ነው አሁን አንድ ዙር ነው ያወጣሁት አንድ ዙር 4 5 6 7 8 9 ቂጣ ነው ያወጣችሁ ይሄ ዝም ብሎ በቃ ቤት ውስጥ ለመብላት ምናምን ነው 40 በጋለኝ አይቀበሉም በግደግነው አይቀበሉም በግደግነው ማንም እየወሰደ ያርደዋል አይ ይሄ አይቀበሉ 80 በሬ ነው የሚጠይቁክ በግደግነው አይቀበሉም ስለዚህ በቃ ሽማግሌዎች የሚጠይቁናት ስለማታሟላ ውድቅ ነው የምትደረገው ሚቱ እየሳቀች ነው ለምን እንደምስቅ ባይገባኝም ለምን እንደሳቀች እንጠይቃታለን ቆይ ደግሞ ወደዚህ ከደነ ደግሞ ይባል እና ቂጣ የምትበላ ትቅርብኝ ምን የምትበላ ትምጣልክ ስቴክ የምትበላ ነው የምትፈልገው ስቴክ እንደዚህ ባሹካና ባቤላ የምትበላ ነው የምትፈልገው ማነክ ሚስ ሚት ቂጣ የምትበላ ትቅርብኝ ነው ስቴክ ነው የምትፈልገው ኦኬ ኬክ የምትበላ ነው የፈለከው ምንም ችግር የለም ኬክ የምትበላ ሞልታለት ፈለግ ማድረግ ነው አይ ኬክ የምትበላ ሞልታለች በአሁኑ ሰዓት ደግሞ ኬክ ምጣዱ ማን ዋሴ ነው ዋሴ ምጣድ
ለዋሴ ሼር አድርጉልኝ። ዋሴ ምጣድ ይባላል። የዛሬ እንደመጣሁኝ በመጣሁ በ3 ወር ነው የገዛሁት እዚህ ሀገር። እንዴት እንደው ተበላሽው አይል ተሰንጥቆ አያውቅም። ብሎ ይሰራል። አንድ ቀን ተበላሽቶ አያውቅም። ከገዛሁት ጊዜ ጀምሮ እጋግርበታለሁ። ላምም ጥሩ ነው፣ ከበግ ይሻላል። ላም ጥሩ ነው። በተለይ ሴቶች ከሆኑ ደግሞ ሞር ሽማግሌዎቹ ይቀበሉሃል። ምክንያቱም አንተ እንኳን ስራ ባሰራ ወተቱን፣ እርጎን፣ አሬራውን፣ አጓቱን እየሸጥክ ታስተዳድራታለህ። ስለዚህ ዋሴ ምጣድ መስራት አቆመ እንዴ? አላወኩም። እኔ እንደመጣ ዋሴ ተብሎ ፋሽን በነበረ ሰዓት በመጣሁኝ እዚህ ሀገር መጥቼ በ3 ወር የተገዛ ምጣድ ነው ይሄ። ልክ በ3 ወር ነው የገዛሁት። ይገርማችኋል። ልክ በ3 ወር በመጣው በ3 ወር ነው የገዛሁት። ሃይ የት ሀገር ነሽ ውዴ? አባት አሜሪካ። ድሮ እናት አሜሪካ ነበር የሚባለው፣ ተቀይሯል አሉ። አሁን ኢትዮጵያ አሁን አባት አሜሪካ ነው የሚባለው። አባት አሜሪካ ነው ያለሁት። ዋሴ ምጣድ ከነስሪ ይመጣል ወይ ይመጣል? እኔ ምንም የማውቀው ነገር የለም። በቃ እናት እንግሊዝ በለው። አይ አዲሱን ይሆናል። አዲሱን ዋሴ ምጣድ ገዝታችሁ ይሆናል እንጂ መጀመሪያ ሲያመርት የነበረው ዋሴ ምጣድ ይሄው የኔ ስንት አመቱ ፍንክች የለ ስንጥቅ የለ ምን የለ ይሄው አለ። እዚህ ሀገር በመጣው በ3 ወር ያልኳችሁ እንግዲህ እዚህ ሀገር የመጣሁት በ2013 ጁን 2023 ነው። አባት አሜሪካ የገባሁት ጁን 2022 ከእናት ኢትዮጵያ ተነስቼ ጁን 2023 አባት ሀገር አሜሪካ የገባሁት 2013 በገባው በ3 ወር ነው የገዛሁት። ይሄን ምጣድ ይሄው አለ። ምን አልሆነ፣ ምን አልተበላሸ፣ ምን አላለ። ይሄው አሁን ይጠፋል። በቃ ጨረሰን። ከዛ ይነቀላል። ተነቂዋለሽ፣ እንደዚህ ታስቀምጫዋለሽ። በቃ እንኳን የሚለቅጥ ምንም። እስቲ ምን አይነት ነው የሚው? ከዚህ በላይ ወዴት አድርጌ ላሳይክ? ውሸቷን ነው። ጎሮ ነው ያለችው። አይውሽ ኖ 2013 13 ይሉታል እዚህ ሀገር። አይወዱትም ደግሞ እቺ 13 ቁጥር ስለማይወዱ ነው 2013 ያልኳችሁ። ኦን ማድረጊያውን ኦን ኤንድ ኦፍ ሁሉ የምትፈልጉት ይሄው ወደዚህ ወደዛ። ስለማንኛውም ሻዩን እንጣለው። ደጁም ዝናብ ነው፣ መውጫም የለም መግቢያም የለን፣ እየዘነበ ነው። ስለዚህ ሻያችንን እየጠጣን 2018 እንዴት ነው? ምን አስባችኋል? ሀሳባችሁ ቤታ እስቲ ደግሞ ቅመም ሻይ በቅመም ደግሞ እያፈላን እንቀጥላለን ጨዋታችንን። እንደነ ኩኪ አይነት በስጫ የሚያደርግ ሰው ሲመጣ ብስጭታችንን ማማስ ኪችን አንድ ለኔ ምንም ችግር የለም። ማማስዬ ደግሞ ላንቺ ግን
ግን እንደ ማማስ ኪችን ደሞ ላንቺ እምቢ ማለት ሳቅም አለኝ። አንድ አይደለም ሁለት ሶስት ልክልሻለሁ። ዋናው አንቺ ለመብላት ብቻ ዝግጁ ሁኚ። በሻይ ቅመም ሻይሽን አፊ። አሁን እኔ እንደማደርገው እቺ እንግዲህ ቅመሟን ማረግባት ነች። የኢትዮጵያ ቅመም አለኝ እዚህ ጋር የኢትዮጵያ ቅመም እዚች ውስጥ እንደዚህ ከትና እንደዚህ ከትና እንደዚህ ከድንና እንደዚህ ዘጋት። እቺን ውሃ ውስጥ ከቱታላችሁ። ይሄ የሻይ ቅመሙ ምናምን አይሄድም ወደ ሻዩ ማለት ነው። ሻይ በቅመማችን እየጠጣን ደግሞ 2018 እንዴት ነበር? እንዴት ነው እናወጋለን። ታፕ ኮፒ ሊንክ አድርጉልኝ አንዴ እስኪ ጠፋ እንትኑ ፕሊዝ። ኢትዮጵያ አይደለችም እንዴ? ኧረ አይደለም። ኧረ አባት አሜሪካ ነው ያለሁት። አባት አሜሪካ ነው ያለሁት። አዎ አባት አሜሪካ። ታፕ ኮፒ ሊንክ አንዴ ሪስትሪክሽኑ እንዲነሳልኝ ፕሊዝ። ሪፖርት አድርገውብኝ ነው። ታፕ ብቻ እሰይ ባይ እና ይገርምላችኋል ሳምንቱን ሙሉ በዓሉን በሙሉ ስራ ነበርኩ። እስከ እሑድ ስራ ነበርኩኝ። ይገርማችኋል ሮብ ዕለት እንደምንም ከስራ እንደወጣሁኝ ተንደፋደፍኩኝ። ዶሮዬንም ጎመን በስጋዬንም እኔንም በቅቅሉንም ሁሉንም ሰራራው። ሐሙስ የበዓሉ ዕለትም ስራ ነበርኩ ጠዋት በአሜሪካ ማለት ነው። ሐሙስ ስራዬን ሰራራው ጨራረስኩና ቤት ስገባ ቤቴን ወረዳ አጸዳድቼ አሜሪካ ኮንሽ ስለ ኢትዮጵያ አዲስ አመት ምን ጨነቀሽ? አም ኢትዮጵያንስ አም ቦርን ኢትዮጵያ አም ግሮን አፕ ኢን ኢትዮጵያ። በቃ ስናደር እኔ ደግሞ እንግሊዘኛ ነው መናገር የምወደው። ኦኬ አም ፍሮም ኢትዮጵያ I born Ethiopia. I grown up Ethiopia. ዜግነት ቀይረሽ የለ እንዴ? በፍጹም እኔ ዜግነቴን አልቀየርኩም። ምክንያቱም I have a dream የሚባል ነገር አለ። ድሪም አለኝ። አገሬ ላይ ጠቅላይ ሚኒስትር የመሆን ድሪም ስላለኝ ስለዚህ ዜግነቴን አልቀየርኩም። ኢትዮጵያዊ ነኝ። ዋና ላይ ነው የምትመችኝ። መቼ ልምጣ? ኦ ፋራውዬ አም ሶሪ
አሁን የአባት አሜሪካ ወደ ኮልድ ሲዝን የሚቀየርበት ሲዝን ነው። ከሰመር ወደ ዊንተር ይሉታል ነጮቹ። ስለዚህ ዊንተር ሊገባ ነው። በእርግጥ ዋናው አልዘጋውትም፣ ስቲል ክፍት ነው። ውሃው ወደ ቅዝቃዜ ተቀይሮ ኢትስ በቃ ኢትስ so cold, it's so cold, absolutely it's cold. ምን እንደላታላችሁ አሜሪካ መልቲካልቸራል ሀገር እኮ ናት። የሁሉም ባህል በጣም ነገራቸው። ንስር ብሎግ ነገራቸው። አሜሪካ ሁሉን ተቀብላ የምትኖር ሀገር ነች። ምንም ሀሳብ ጭንቀት የለባትም። የሁሉንም ካልቸር እንደፈለክ የምትኖርባት ሀገር ነች። ከዛ ያው የኢትዮጵያ ኒው ይርስ ቤቴን በኢትዮጵያ እንትን በቃ ፏፏሽ ፈሽ አድርጌ ሳሎን ቤት ብትሄዱ በቃ በቢጫ በአደይ አበባ ሸብርቃ ሳሎን ቤት ጽድት ብላ በቢጫ በቃ ጠረጴዛዋ ፏፈሽ ብላ ተስፋ ነው። ቢጫ ደግሞ ተስፋ ነው። ይሄው ኪችኔ ላይ አደይ አበባ አለ። እዛ ጋር ይታያችኋል። ሳጭጋ አደይ አበባ አያችኋት? እዛ ጋር አደይ አበባ ነው። አደይ አበባ How do you make that fluffy and daughter love bread? Oh, it's very very easy, very very simple. በቀላሉ የምትሰራ ጥብኛ ነች። ጥብኛ መስራት በጣም ቀላል ነው። እናት ምን አለባችሁ በደህና ጊዜ ወጣችሁ? እናንተ ምን አለባችሁ በደህና ጊዜ ወጣችሁ? ቡሄ አሁን ነው እንዴ የደረከ? ይሄ እኮ የቡሄ ዳቦ አይደለም። ማነክ ወይኔ ቆይ ሙሌ ዘሸገር ቡሌ የቡሄ ዳቦ ሙልሙል ይባላል። ሙልሙል በኮባ ተጠቅልሎ እኛ ካልቸራችንን አንረሳም። ተወልደን ያደግንበትን በኮባ ተጠቅልሎ ተሞልሙሎ ሙልሙል ዳቦ ውስጥ ጥቁር አዝሙድ ጣል ተደርጎ ተቦክቶ በኮባ ተጠቅልሎ የሚጋገረው ለቡሄ ነው። እቺ ሽልጦ ትባላለች። ሽልየ ይሏታል። ከከተማ ወጣ ስትል ወዴት እንደሆነ ዲስክ ይሏታል። እኛ እንግዲህ አዲስ አበባ ላይ ተወልደን ያደግን ሰዎች ሽልጦ በልተን ያደግነው። ትኩሱን እንደዚህ አቤት ትኩሷን በሻይ ከትምህርት ቤት ግብት ስትል ሽልጦ በሻይ በልተን ያደግን። የአዲስ አበባ የኑሮ ዘይቤ አንድ አይነት ነው። ሀብታምም ሁን ደሃም ሁን ሚዲየም ሁን ምንም ሽልጦ በየሰው ቤት ገብታለች። ባትገባ እንኳን አካባቢ ላይ ትሸጣለች። ሽልጦ የሚባለው ወደ አማራ አካባቢ ነው። እሱን አላውቅም። እኔ ግን አዲስ አበባ ስኖር ሽልጦ እያልን ነው። ሽልጦ ጢብኛ እያልን ያደግነው። እሱን ነው የማውቀው። ምን ትባላለች ወደ ሐዋሳ? ኮረፍታ ትባላለች። እስቲ ጻፉ በየአካባቢው ምን እንደምትባል። እኔ አንድ ሰው ገብቶ ዲስክ ይባላል ያለኝ ወደ ናዝሬት መሰለኝ። ወደ ናዝሬት ዲስክ ነው የምንላት። እሺ አሁን ደግሞ እዚህ ጋር ኮረፍታ ሐዋሳ ኮረፍታ ነው የምንላት አለ። ኦኬ እኛም አማራ ክልል ሽልጦ በልተን ነው ያደግነው። እንዴ ሽልጦ በልቶ ያላደገ የለም። የኢትዮጵያ የኑሮ ዘይቤ አንድ አይነት ነው። ቀለጦ ኦኬ። ቂጣ ይባላል። ሽልጥ ቂጣ ግን ይለያል። ቂጣ እንደዚህ በደንብ ምጣድ ላይ ቅጥቅጥ ብላ የምትጋገረው ነች። ኦኬ ችግር የለውም። ሽልጦ ግን ፌመስ ስሟ ነው። ምንም አዲስ አበባ ላይ የነበረ ሰዎች ሽልጦን መቀየር አንችልም። ሽልጦ the ፌመስ የሆነች ዳቧችን ነች። ከትምህርት ቤት ስንገባ ወይ ትምህርት ቤት ስንሄድ ብዙ ጊዜ ግን ከትምህርት ቤት ይሄ መክሰስ ሰዓት ላይ ብዙ ጊዜ የሚኖረው እና እርግጠኛ ነኝ በየሰፈሩም የሚሸጡ እናቶች ነበሩ። ምንም ምንድነው? ኖ ቆይ አንድ ልጅ ካሊም አሁን እናቱ ትዝ አለችኝ። ሽልጦ ነው እንዴ? ሽልጦ ነው። ስሜት ያመጣል። አምባሻ አይደለም ይሄ። አምባሻ ይባላል። አምባሻ
አምባሻ ራሱን የቻለ ደግሞ ሌላ የአሰራር ዘይቤ ያለው አምባሻ ሙልሙል ሁሉም የራሱ የአሰራር ዘይቤ ያላቸው። እቺኛ በጣም ሲምፕል ኢዚ የምትባል ሽልጦ ኢዚ ነች ስትሰራ። በጣም ሁላችንም በልተን ነው ያደግነው። ማነክ እዚህ ጋር ማይሆን ጽሁፍ የምጽፈው ልጅ አይክላውድ ላይ ልላክክና ከነ ዩፎ ጋር ወሬህን ትጀምራለህ ወይስ አርፈህ ትቀመጣለህ? ሪስትሪክሽኑ ስቲል ቀይ እንዳበራ ነው። ለምን ሪፖርት እንደምታደርጉኝ ባላቅም 2 ጊዜ ሪፖርት አድርጋችሁኛል። እግዚአብሔር ስጣችሁ። የምትወዱኝ ሰዎች እንደዚህ ምትል ላይፍ ጎሌ ላይ ያስቀመጥኳትን ስንት ነበረች ያስቀመጥኳት ላይፍ ጎል አለች። ከሷ ላይ ያላችሁ ሳሙኝ የምትወዱኝ። እዚህ ውስጥ ደግሞ ያላችሁ ታፕታፕ አድርጉልኝ ሪስትሪክሽኑ እንዲነሳ እና ሽልጦ በልተን ያደግነው። የአኗኗር ዘይቤያችን አንድ አይነት ነው። አሜሪካን መጥቼ እኔ ስኖር ኢትዮጵያዊ እንደመሆኔ መጠን ኢትዮጵያዊ ነኝ። ምንም ፍቄ ልጥለው አልችልም። ኢትዮጵያዊ ነኝ። ካልቸሬን በዓል ሲደርስ የበዓሌን ካልቸር ደፍ 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 ብዬ በምችለው አቅሜ በቻለው ቢያንስ ለበዓል አንድ 8-9 አይነት ሰርቻ አቀርባለሁ። ለምሳሌ ልበላችሁ አሁን ለእንቁጣጣሽ ዶሮ አልጫ፣ ዶሮ ቀይ፣ ክትፎ በጥሬው ክትፎ ለብለብ፣ ጎመን በስጋ፣ ጎመን ክትፎ፣ አይብ በጎመን አይብ በሚጥሚጣ የበግ ቅቅል ሰርቼ ከስራ ሐሙስ ዕለት ዘጭ ብዬ እንደገባሁኝ ቡናዬን ፏፏ ፈሻረኩኝ። ቄጤማ ይነሰነስ ፏፈሽ ፈሻረኩና በዓል አስመስዬ ዋልኩኝ ከስራ እንደገባሁ ሐሙስ ቀን። ምክንያቱም እኔ ስራ ነኝ። ያው አሜሪካ ታውቃላችሁ ስራ። ቲክቶክ መቼ ነው የሚዘጋው? በጣም ጥሩ ጥያቄ። ዛሬ የመጨረሻው ቀን ነው ዌንስዴይ። እንግዲህ ጋሼ አርብ ስብሰባ አላቸው ከጋሽ ቻይና ጋር። ጋሽ ቻይና እንግዲህ እስካሁን ባለችበት ሁኔታ አልሸጥም፣ እኔ ቲክቶኬን አልሸጥም፣ ለምንድን ነው የምሸጠው እያለች ጋሽ ቻይና በጣም ቆርጣ ተነስታለች። ጋሽ አሜሪካ እንግዲህ ያው ጋሽ አሜሪካ ካልሸጥክ እንግዲህ እኛም ቲክቶኩን እንዘጋና ወደ ራሳችን እንጠቀልለዋለን ብለው አርብ ቀጠሮ አላቸው። እንግዲህ ለአርብ ቀጠሯቸውን እየጠበቅን ነው። እንግዲህ የስንብት ከሆነ ዛሬ እንደዚህ የተገናኘ ነው። አይዊሽ እዚህ ውስጥ 240 ምናምን ቢሊዮን ህዝቦች ሂዊ ኢንተርቴይንመንትን ዩቲዩብ ቻናል ላይ ሄዳችሁ ሰብስክራይብ እያደረጋችሁ ላይክ እና ኮሜንት እያደረጋችሁ አበረታቷት። ሂዊ ላይፍ ስታይል በሚል በአዲስ እንትን ከችልላችኋለሁ። ሜቢ ወይ አርብ ወይ ቅዳሜ አዲስ እንትን አፕሎድ አድርጌ ጭንላችኋለሁ። ሚያሚን በትንሹ አስጎበኛችኋለሁ። ከዛ በኋላ የሂዊ ላይፍ እያልኩኝ በፓርት አሳያችኋለሁ። አሜሪካ ሀገር እንዴት መጥቼ አሜሪካ እንዴት ስራ እንደሚሰራ እንዴት ስራ እንደምሰራ እኔ እንዴት ስራ እንደምሰራ ምናምን ቆጠብ እያረኩኝ ቪዲዮ ለቅላችኋለሁ። ምክንያቱም አንዳንድ ሰዎች አሜሪካ ሀገር ዝም ብሎ የሚኖር ምናምን የሚመስላችሁ ሰዎች አላችሁ። ዝም ብሎ አይኖርም። አሜሪካ ዝም ብሎ አይኖርም። ትሰራለህ። እየሰራክ ደፍ እያልክ ቀና ወንበስ እያልክ ምናምን ነው። እና ምን ሰርታ ነው ሂዊ እዚህ ጋር የደረሰችው? ምን ሰርታ ነው እንደዚህ በአጭር ጊዜ ስቴብል ሆና ላይፏን እንደዚህ ምናምን የሚለውን ቆንጠብ እያረኩኝ እየቆጠብኩኝ ሳላበዛ እለቅላችኋለሁ። አንዳንዴ ደግሞ ቁጭ ብዬ ስለ አሜሪካ ከኢትዮጵያ እኔ ስመጣ ኢትዮጵያ ምን ስሰራ እንደነበር
ብዙዎቻችሁ እዚህ ውስጥ አሁን 232 ቢሊዮን ህዝቦች ኢትዮጵያ እያለው ምን ስሰራ እንደነበር ምናምን አታውቁም ልትኖሩ ትችላላችሁ፣ የምታውቁም ልትኖሩ ትችላላችሁ። እሱን ስለዚህ አሁን ቲክቶክ ቢዘጋ አይ ነው ጥብኛ ሽልጦ የምትይ ነፈስ አይ ጠያቂው እሺ ጠያቂው እንዴት ነህ? ስምክ ቆንጆ ነው ጠያቂው ብለክ ቆንጆ ስም ሰጥተካል። ምንም አይደለም ተቀብለ ነው። አዎ ሽልጦና እንትን ጥብኛ ይገርምሃል። እንግዲህ ሽልጦና ጥብኛ ብዙ ታሪክ አላቸው። እንግዲህ የሽልጦና የጥብኛ ታሪክ ቢወራ ይሄ ቲክቶክ ቀኑ መሽቶ ሊነጋ ይችላል። ታሪካቸው ብዙ ነው። ማነክ ጠባቂው እንግዲህ ጠባቂው ስምክ ይወጣልክ ሜቢ ስትወለድ ሲያዩክ የሆነ ጠባቂ ነገር መስላቸው ሊሆን ይችላል። ስም የሚወጣው እንግዲህ እንትን ነው ስትወለድ የሚታዩ ነገሮች አሉ ምናምን ይባላል። ስለዚህ ጠባቂ ብለው ከያወጡልክ እንደዛ ሊሆን ይችላል። ሽልጦ እኛ ኢትዮጵያኖች በልተን ሻይ ውስጥ እንዲነክር አድርገን አሁን ላይ ላሳይክ ነው ሻይ ውስጥ እንዴት እየነከርን እንደበላን። ስለዚህ ሽልጦና እንትን እያልሽ ምናምን ላልከው ላይቭ ላይ እንዴት እየነከርን እንደበላን፣ ምክንያቱም እኛ ትዝታችንን የሀገራችንን ባህል ምናምን እያስታወስን የምንኖር ህዝቦች ነን ትላለክ ጠባቂው። ጠባቂው እንደዚህ በማንቆርቆሪያ ሻይ አፍልተን ማን ነው እኛ የዘጠናዎቹ የሚለውን ልጅ ገብተህ ማየት አለብን። በማንቆርቆሪያ ሻይ አፍልተን የዘጠናዎቹ ትውልድ ስማ፣ ዘጠናዎቹ የሚባለውን ትውልድ ካላወቅከው ተሸውደሃል። በቃ እኛ ዘጠናዎቹ የሚለውን ትውልድ ማወቅ አለብህ። ሽታው መዓዛው ምን ጥያቄ አለው? ሽታው መዓዛው ፕሪቲ እያቀብልሃለሁ። የት ነው ያለው? በእናትህ ና በሻይ ቤቢዬ። ቴንኪው ባቢ ቴንኪው። እየነከርን ልንበላ ነው ትዝታችንን በቲክቶክ ሽልጧችንን ስንገባ ወተት ልጨምርበት። አይ ዛሬ በሻይ ይሻላል እባክህ። ወተት በሻይ ቆንጆ ነው፣ ግን በሻይ ሽልጦ እንደዚህ ንክር ስታደርግ አንጀትክን እንደዚህ ነው የሚርሰው። ይታያል። ጠባቂው ይታያል እንዴ? ቀስ አድርጊ። ይማሰላል እኮ ሳይማሰል እንዴ? Where are you from? I'm from Ethiopia. ቡምባ ሸካላካ ነው ያለው። ዋሲቲ የት ነሽ? ልምጣ ፕሪቲዬ ና አንተ የት ነው ያለኸው? መጀመሪያ እኛ ጋር ዛሬ ዱካኩን ጥሎብናል። ከዛ ደግሞ በጣም ትኩስ ሲሆን የሆነ በቃ ትኩስ ሲሆን እንደዚህ ውሃ ጠብ ይደረጋል። እንደዚህ ውሃ ጠብ ይደረጋል እንዳያቃጥለን። እናቶቻችን ውሃ ጠብ ያደርጉልን። ዘጠናዎቹ እኮ 90 ላይ የተወለዱ ናቸው። ተሳስተሃል። አልተመለሰም።
የዘጠናዎቹ ትውልድ ማለት ዘጠናዎቹ ላይ የተወለዱ አይደሉም። ተሳስተሃል። ካላወቅ ደግሞ እናስተምርሃለን። መማር አለብህ። ከዛ እንደዚህ እናደርግና ነከር። አቤት 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 ተነከረ። አቤት ተነከረ እንዴ! እና ታዲያ አንቺ 60ዎቹ ነሽ? አዎ ሁለገብ። ኧረ እኔ 60ዎቹ አይደለሁም 50ዎቹ ነኝ። ነከር። ከዛ እንደዚህ ወይ አይፍልጦ እንደገና ነከር። አይልዬ አይዞሽ አይዞሽ እንደ እንደዚህ ንክር ነው እንጂ እንደገና ምጥጥ አሳይ ወያው ምታደሙ ቅዝቃዜው ዝናብ እየዘነበ ነው። ደጁን ባሳያችሁ እንደዚህ ዝናብ ሲዘንብ እንዲህ አይነት ምግብ ነው የሚያምረው እያልኩሽ ምትበይው